ጠራው ትልቅ ዘመን ነው። ስለዚህ ለምን ተጠሩ አይደለም የኛ ልቅሶ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። አይናው መምህር ይባቤ በሚቀጥለው እሁድ ሊያርፉ ወደ ኋላ ባለው ሰኞ ቀጥታ መጥተው ነበር እኔ ዘንድ። ቶሎ ነበር የሚመጡ አሁን ጊዜ እና እኔ ደነገጥኩኝ። ቶሎ ሁኔታቸውን ሳያቸው ፈራው። እውነት ለመናገር እንዴ ምን ነው የኔታ ቶሎ መጡ? የምታዘዝሁት አለኝ ልምጣ ወደ እርስዎት ስላቸው፣ አይ አሁን አይደለም የምትመጣ ዛሬ የመጣሁት። እኒህ ሰው ማን ነበሩም? ብፁዕ አቡነ አብርሃም ሳይቀሩ አውደ ምሕረት ላይ አባቶቻችን ሄዱ ራቁን ሸሹን ብለው እስኪያለቅሱ ድረስ ልባቸውን የሰበሩት እኚህ አባት ማን ናቸው? በ1894 ዓመተ ምህረት ተወልደው 3 ክፍለ ዘመናትን የተሻገሩ መና ከሰማይ የሚወርድላቸው በቅጽበት ከቦታ ቦታ የሚከንፉ የኢትዮጵያ የጸሎት ምሰሶ የ127 ዓመቱ ባህታዊ አባ ኃይለ ኢየሱስ ዘሪሁን ማን ናቸው? ዛሬ ወደማይመለሱበት ሀገር ሄዱ። ይህ ታሪክ ተራ አይደለም። ይህ ታሪክ የሰማይ በር የተዘጋበት ቀን ታሪክ ነው። ኢትዮጵያ የምትደገፍበት ትልቅ ምርኩዝ ተነጠቀች። ከ123 ዓመታት በላይ በጸሎት ዓለምን የተሸከሙ መላእክትን የሚያነጋግሩ ስለ ሀገር የሚማልዱ አባ ኃይለ ኢየሱስ ዛሬ ሸሹን። የምድር ጨው አለቀም፣ ዓለም ተራቆተች። ታሪካቸውን እነግራችኋለሁ። እንዲህ ታላቅ አባት ባህታዊው አባ ኃይለ ኢየሱስ ማን ናቸው? በደመና የሚሽከረከሩ በቅድስና የሚኖሩ የሀገሪቱን የጦርነት መከራና ቀጣይ ጣፈንታ ቀድሞ የተናገሩት በውኑ መና የሚወርድላቸው ከስዋሪ ማዕረግ የደረሱት ከስውራን አበው ጋር የሚገናኙ ረቂቃን ፍጥረታትን ማየት የሚችሉ ካሰቡት ቦታ በቅጽበት የመገናኘት የውሰት ማዕረግ የተሰጣቸው ሰውነታቸው በዘመናዊው ሳሙና ሳይሆን እጅግ በረቀቀ በእግዚአብሔር መንፈስ የታጠቡ በጥበባት ሁሉ ላይ የሰለጠኑ መጻያትን የሚያውቁ ጸጋ የተሰጣቸው በትንቢት ነገን አሻግረው እያዩ ስለ ሀገርና ስለ ሕዝብ የሚጸልዩ የሀገሪቱን የጦርነት መከራ ቀድሞ ተናግረው እግዚአብሔር ሰዎችን ከቅጽበትና ከመከራ እንዲጠብቃቸው ሲለምኑና ሲማጽኑ የነበሩ መናፍስት ርኩሳናት ያሉበትን ቦታ የሚያውቁ ህብስት አበርክተው የሚመግቡ በጥበብ ዳግማዊ ሰለሞን በምናኔ ዳግማዊ እንጦስ የነበሩ እንዲህ ታላቅ አባት በአባይ በረሃ ለዘመናት የኖሩት ታላቅ ሰው ማን ናቸው? ሰሞኑን አርፈዋል። ስለዚህ አባት የምነግራችሁ እጅግ የሚደንቅና የሚገርም ነገር ነውና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በሆኑ ዓለም የራሷ ጫጫታ አላት፣ የራሷ ሩጫ፣ የራሷ ግርግር። እኛ ሁላችንም በዚህ ዓለም የከንቱነት አዙሪት ውስጥ ተሽከርካሪዎች ነን። ነገር ግን ከዚህ ሁሉ ጩኸት በራቅም የሰው እግር በማይረግጠው በወፎች ብቻ በሚዘመርበት የቅድስና ተራሮች ላይ የሚኖሩ ዓለምን በጸሎታቸው የተሸከሙ የምድር ጨዎች አሉ። ዛሬ ከነዚህ የምድር መሰሶች መካከል አንዱ ተሰበረም። እነሆ ዛሬ አንድ ታላቅ መጽሐፍ ተዘጋም። የኢትዮጵያ ሰማይ አንድ ብሩህ ኮከብ አጣች። ዕድሜያቸው ከ123 ዓመታት በላይ የተሻገረም የጥበብ ማማም የፈውስ ምንጭ ከሰው የተወለዱ ነገር ግን ከመላእክት ጋር የሚኖሩ የሚነጋገሩ ለሀገርና ለሕዝብ እጅግም አብዝተው የሚለምኑና የሚማጸኑ አባ ኃይለ ኢየሱስ ዘሪሁን። ይህ ታሪክ የአንድ ተራ መነኩሴ አይደለም። ይህ ታሪክ ስለ 123 ዓመታት የቅድስና ጉዞ፣ ስለ ተሰወረ ጥበብና ስለማይታመን ታምራት ነው እንጂ። አብራችሁን ቆዩ። እስኪ ወደ ኋላ እንመለስ። ሩቅም በጣም ሩቅም ዘመኑ በ1894 ዓመተ ምህረት ነው። አጼ ምኒልክ በዙፋናቸው ላይ በተሰየሙበት አዲስ አበባ ገና እየተቆረቆረችበት በነበረ ዘመን ነበረም። በዚያ ዘመን አንድ ሕፃን ተወለዱ። ስማቸው የዛሬው አባ ኃይለ ኢየሱስ ባህታዊ ነበሩ። ያን የተወለዱት ሕፃን ዛሬ በ2018 ዓመተ ምህረት ከ123 ዓመታት በላይ በዚህ ምድር ላይ ቆዩ። የሶስት ክፍለ ዘመናት ታሪክ በአይኖቻቸው ያዩ የሕይወት ምስክር ነበሩ። 120ኛ ዓመታቸው በ2015 ሲያከብሩ ልጄ ሆይ እድሜን እኮ ቆጥሬዋለሁ፣ እስኪ በትንሹ 120 ብለህ ያዘው አሉ። የአጼ ምኒልክን ዘመን የሚያስታውሱት እጅግም በረቀቀ መንፈሳዊ ማንነታቸው የሚታወቁ ታላቁ አባት ዘመናቸው በዚህ ምድር ላይ ለበርካታ ዓመታት ቢኖሩም
እንዲሁ 123 እያሉ ያወሩ ነበር። ከአብነት ትምህርት ቤት ፊደል ቆጠራ ጀምሮ በምናኔ በብሕትውና ጽናት ከዚያም ወደ ማስተማር ዙፋን የወጡት አባት ሕይወታቸው ልክ እንደተገመደ የጥበብ ገመድ ነበር። ብዙ መንግስታት ሲለዋወጡ፣ ብዙ ርዕዮተ ዓለማት ሲመጡና ሲሄዱ፣ እሳቸው ግን በማይናወጠው የክርስቶስ ዓለም ላይ ጸንተው የኖሩ ታላቅ አባት። እነሆ አባ ኃይለ ኢየሱስን ሰው ናቸው ብሎ ለመናገር የሚከብደን ጊዜ ነበር። እስኪ አስቡትም በ24 ሰዓታት ውስጥ ለቅጽበት እንኳን ከአንደበታቸው አቡነ አቡነ የሚል ጸሎት የማያቋርጥባቸው ተንፋሽ እንደሚተነፍሰው ጸሎት የሕይወታቸው አየር የሆነላቸው ታላቅ ሰው አባታችን የኖሩት ሁለት ሕይወት ነበር። አንደኛው ለውጭ ዓለም የሚታየው ትሑት መነኩሴ ሲሆን፣ ሁለተኛው ደግሞ ለውስጣውያን የተገለጠው ረቂቅ ማንነታቸውና እንደ መላእክት የሚኖራቸው ምስጢር ነበር። ቻቸው ያየ ሰው እኔ ራሴ ምስክር ነኝ ይላል። እንደ ልጅ ሁኜ አብሬያቸው በነበርኩባቸው ጊዜያት ያየኋቸው ነገሮች ዛሬም ድረስ በህልም ይመጡብኛል። ሰውነታቸው በዘመናዊ ሳውና ታጠው የማያውቁ ነገር ግን እንደ በረዶ የነጣም እንደ ጽጌረዳ የሚሸት መዓዛ ነበራቸው። ልብሳቸው ያረጀ ግን ግርማው የሚያስፈራም ነበር። የሚገርመው ደግሞ ሁሰት የሚባል ጸጋም ነበራቸው። እዚያ አጠገብህ ተቀምጠው እያወሩ በቅጽበት ሌላ ቦታ በ100 ኪሎ ሜትሮች ርቀት ላይ ይገኛሉ። በሆኑ አካልን አቅልሎ ቦታን አጥቦ የመሄድ ምስጢር ለሳቸው እንደ ውሃ መጠጣት የቀለለ ነበር። ካሰቡት ቦታ በቅጽበት ይደርሳሉ። በእርግጥ ከእግዚአብሔር ጋር ለኖረ ሰው ይሄ ቀላሉ ነገር ነው። ዓለም ስለ ምግብ ትጨነቃለች። አባ ኃይለ ኢየሱስ ግን የሚበሉት ከምድር አልነበረም። አሁን ለማመን የሚከብድ ነገር ግን እውነት የሆነ ታሪክ እንደ እስራኤል ልጆች በበረሃ ለሳቸው መና ይወርድላቸው ነበር ቢል በዚህ ዘመን ማን ያምናል? ነገር ግን ዛሬ አልፈዋልና እውነተኛ ታሪካቸውን ብንናገር ውዳሴ ከንቱ አይሆንብንምና እንመሰክራለን። ብዙ ጊዜ ከስውራን አባቶች ጋር ይገናኙም ነበር። ለተረሳው ባዶ በሚመስለው ጫካ ውስጥ እሳቸው ከረቂቃኑ ጋር ያወራሉ፣ ይወያያሉ። ቅዱሳን መላእክትን የማየት አጋንንት ያደፈጡበትን ቦታ የመለየት ልዩ ስጦታም ነበራቸው። አንድ ጊዜ ሕዝቡ በተራበ ጊዜ ያችን ጥቂት ህብስት አበርክተው ሲመግቡ የተመለከተ ይህስ ዳግማዊ ኤልያስ ነው ብለው አደነቁ። በጥበብ እንደ ዳግማዊ ሰሎሞን ምስጢራትን የሚፈቱም በምናኔ ደግሞ እንደ ዳግማዊ እንጦስ የጨከኑ ታላቅ አባት ነው ዛሬ አረፉ። ነገር ግን ይህ ሁሉ ጸጋ ያላቸው ሙታንን ማስነሳት፣ ድውያንን መፈወስ እየቻሉ ራሳቸው ከዝና ሸሽገው እኔ ኃጢአተኛው እያሉ ራሳቸውን ያዋርዱ የነበሩ ታላቅ አባት፣ ከውዳሴ ከንቱ የራቁ ለታይታ ያልኖሩ፣ በወንጌል ቃል ቀኝ እጅ የምትሰጠውን ግራ እጅ አትወቀው ብለው የኖሩ እውነተኛ እጅግ ትጉህ አባት ነበሩ። አባ ኃይለ ኢየሱስ መኖሪያቸው ከተማ አልነበረም። ቤታቸው ዋልድባ፣ ጉሚ ኢየሱስ፣ ምዝባ ነበረም። ማኅበረ ሥላሴ እዛ ጫካና እዛ በረሃ የሳቸው መኖሪያ ነበረም። ፍጹም በረሃ፣ የድምፅ አልባነት፣ እጅግም ረቂቅ የሆነ የመንፈስ ዑደት ያለበት ምድር ላይ ራሳቸውን የሚያኖሩ በአባይ በረሃ የተንከራተቱ ታላቁ አባትም ሀብት የሌላቸው፣ ቤት የሌላቸው፣ መሬት የሌላቸው፣ ምንም አይነት የኔ የሚሉት ገንዘብ ያላፈሩ፣ እድሜ ልካቸውን ለቤተ ክርስቲያንና ለእግዚአብሔር ዋጋ ሲከፍሉ ይኖሩ፣ የኔ የሚሉት አንዲት ኩባያ እንኳን ያልነበራቸው፣ ርቃኑን እንደመጣ ሰው ምንም ሳይዝ ርቃኑን ይሄዳል ብለው የሚያምኑ ታላቅ አባትም። ነገር ግን ትልቅ አንድ ሀብት ነበራቸው። እነዛማ መጻሕፍት ናቸው። የቤተ ክርስቲያን ጥበብ እየጠፋ መሆኑን ያዩት አባም እንቅልፍ አጡ። ይጠፋሉ የተባሉትን የብራና መጻሕፍት ብቻቸው እያጻፉ እያበዙ ለገዳማት ይልኩ ነበርም። እሳቸው የጥበብ ጠባቂ ነበሩ። እሳቸው በሆኑ የትውልድ ድልድይም ነበሩ። የሀገሪቱን የጦርነት መከራ ገና ሳይመጣ ቀድመው አይተው እምባ እያፈሰሱ ሲማልዱ የነበሩ የሰላም ዘመን ነበሩ። ልጆቼ ወደፊት የሚመጣው ከባድ ነውና ራሳችሁን ጠብቁ ይላሉ። የነገን በቀንና በጊዜ በቦታና በሁኔታ ዘርዝረው ትንቢትን ይናገራሉ። እስኪ ያስቡት 123 ዓመታት። በዚህ ሁሉ ዕድሜ አይናቸው አልፈዘዘም ነበርም፣ ልባቸውም አልደነዘዘም፣ ጉልበታቸው አልዛለም። እንደ ወጣት እየሮጡ እንዳረጋዊ እየመረቁ የኖሩት ባህታዊ አባታችን ዛሬ ግን አረፉ። እርግጥ ሞት የተሰራው ለሁሉም ነው፣ ይህንን እናውቃለን። ነገር ግን እንደ አባ ኃይለ ኢየሱስ ያሉ ሙሉ የሆኑ የሞሉና የተረፉ አባቶች ሲሄዱ ዓለም ባዶ ትሆናለች። ኢትዮጵያ ዋስትናሽ ምንድነው እንላለን። በሆኑ ሊቃውንቱ፣ መናንያኑ፣ ቅዱሳኑ እኛን እየተለዩን ነውን ብለን እንጠይቃለን።
አሁን አባ ኃይለ ኢየሱስ ብቻቸውን አልተቀበሩም። በሆኑም ከሳቸው ጋር ያ የዘመናት ተሻጋሪ ጥበብ ተቀበረ እንጂ ከሳቸው ጋር ያ ለችግረኞች የሚደርስ የጭንቅ አማላጅነት ተቀበረ እንጂ ከሳቸው ጋር ያ ታምራዊ የፈሊጥና የምክር ጸጋ አብሮ ወረደ እንጂ ከሳቸው ጋር ያ ፉሰትና ያ ትንቢት ተናጋሪነት ያ በሰላም ለኪ ጸሎት ሰዎችን የመፈወስ ጸጋ አብሮ ተቀበረ እንጂ ትላልቅ አባቶቻችን በማጣት ሀገር ምድረ በዳ ትሆናለች። ሰው የሌለባት ዓለም ለምለም የሌለባት አሸዋ ናት። አባ ኃይለ ኢየሱስ በጉሳንጉሱ ዓለም ሳይገለጡ ነገር ግን በጠቢባንና በሰማያውያን ዘንድ እንደ ፀሐይ አብርተው ያለፉ ታላቅ አባት ናቸው። አሁን ያለ ትልቅ ሰው መኖር ሳስበው እንዴት ያስፈራል መሰላችሁ። ማን ይገስጻል? ማን ሀገርን ከመከራ ይታደጋል? ማን ይመክራል? ማንስ ልጆቼ ሆይ በርቱ ብሎ ይባርካል? ማንስ ስለ ሀገርና ስለ ሕዝብ አቤቱ እኔን ቀድማ አጥፋኝ ይላል እንደ ሙሴም? ያስፈራል በእውነቱ ወገኖቼም። ሆኖ ታውቃላችሁ እኛ በሞቀ ብርድ ልብስ ተጠቅልለን ጣፋጭ እንቅልፍ ስንተኛ የዚህ ዓለም ምሰሶዎች ግን አይተኙም ነበርም። አባ ኃይለ ኢየሱስ ሌሊቱን እንደ ቀን ያበሩ የነበሩ የሰላም ዘብ ነበሩ። እስኪ ወደዚያች ጠባብ የገዳም በዓት ጎቿቸው አብረን እንግባ። ቦታው ጠባብ፣ ወለሉ አፈር ነው። ምቾት የሚባል ነገር የለም። ግን በዚያች ጠባብ ክፍል ውስጥ ሰፊው ሰማይ ይገለጥ ነበር። ዓለም በመከራ እሳት ልትቃጠል ስትል እሳቸው በጉልበታቸው ማይበሉን ይመክቱ ዘንድ በሆኑ ለጸሎት ይነሳሉ። የሀገሪቱን የጦርነት መከራ ቀድሞ የተናገሩ ስንል ለቀልድ አይደለም። ደመናው ሳይጠቁር ዝናቡን ያዩ የነበረ ታላቅ አባት ስንልም እውነት ነው። ሰይፍ ሳይመዘዝ ደሙን ያዩ ነበረ። መከራው ቀጣይ ጣፈንታንም ተመልክተው ይገስጹ ነበረ። እናም ያ ሁሉ መከራ በእኔ ይለፍ ሕዝቡን ማርልኝ ያሉ እንደ ሻማ ቀልጠው ያለቁት እኒህን የመሰሉ አባቶች የት ይገኛሉ? እሳቸው እኮ ስንቶቻችን በኃጢአት ስንወድቅ በንስሐ እንድንመለስ በሚስጥር የጸለዩ፣ ስንቶቻችን ተስፋ ቆርጠን ገደል ስንቆም በረቂቅ እጆቻቸው የደገፉን አባቶች ነበሩ። ጠጋ ብለን ስንመለከታቸው የጠፉ መጻሕፍትን ሲገልጡ ጣቶቻቸው ይንቀጠቀጡ የነበረው ከርጅናም እንዳልሆነ እናውቃለን፣ ለቃሉ ካላቸው ክብር እንጂ። በሆኑ በእጅጉ የሚገርመው ዘመናዊ ቴክኖሎጂ በሌለበት የጥንቱን የኢትዮጵያ ጥበብ የጠፉትን የቅዳሴ ምስጢራት የተረሱትን የዜማ ስልቶች እንደገና ሕይወት ዘርቶባቸው ማለፋቸው ነው። እሳቸው የሄዱት ባዶ እጃቸውን አይደለም፣ የጥበብን ችቦ አቀጣጥለው እንጂ። ግን ጥያቄው ይህ ችቦ የሚቀበል ትውልድ አለ ወይ ነው። የዳግማዊ ሰሎሞን ጥበብ ወራሽ ማን ነው? የዳግማዊ እንጦስ ጽናት ወራሽስ ማን ይሆን? ይህ ጥያቄ ዛሬ እኔና እናንተ ፊት ቆሟልና በውስጣችሁ ራሳችሁ መልሱትም። እናም በሆኑ ቀኑ ደረሰ። ያ የማይቀርለት እንግዳ ሞት የተባለ ዕዳ ወደ በዓታቸው መጣ። ግን ለእሳቸው ሞት አስፈሪ አልነበረም። እድሜ ዘመናቸው ሲጠብቁት የነበረው የሽልማት ቀናቸው እንጂ። በሆኑ በገዳሙ ዙሪያ ልዩ ድባብ ነበር። አራዊቱ ሳይቀሩ የገባቸው ይመስል ዝም አሉ። ነፋሱ ቆመ። የሰማይ ደጆቹ ተከፈቱ። አባ ኃይለ ኢየሱስ ያንን ሁሉ ዓመታት ሲደክሙለት የነበረው ጌታ ኢየሱስ ሊያዩት የተዘጋጁ ያክል ተደሰቱ። በሆኑ ሰውነታቸው አልከዳቸውም፣ አእምሯቸው አልተረበሽም። ልክ ልብሳቸውን ቀይረው ወደ ሌላ ክፍል እንደሚሄዱ ሰው በሰላም ተሻገሩ እንጂ። የቅዱሳን ሕይወታቸው ይህ ነውና ከእሳቸው ጋር አንድ ትልቅ ዘመን ተዘጋ። ነገር ግን ወገኖች አባ ሲሄዱ ብቻቸውን አልሄዱም። እሳቸው ጋር እኛ የማናቀው ምናልባትም እስከዛሬ የጠብቁን የነበረው ያ የሽምግልና በረከት ወደ ሰማይ አረገ እንጂ። በሆኑ ምድሪቱ የተራቆተች መሰለች፣ ተራሮቹ ራሳቸውን ያጎነበሱ መሰሉ እንጂ። በሆኑ የኒ ታላቅ የአባ ኃይለ ኢየሱስ በረከታቸው በቤታችን ይግባ። የእድሜያቸው ርዝመት ብቻም ሳይሆን የሕይወታቸው ቅድስና ለእኛም ይትረፈን። የተሰበረውን የሚጠግን የጠፋውን የሚፈልግ አምላካችን እግዚአብሔር በክብር ይቀበልልን። በሆኑ እኛንም በሃይማኖት ያጽናን። የታሪክ በልባችሁ የቀረ መንፈሳችሁን የነካ ከሆነም ለሌሎች አጋሩት። ዓለም እንደዚህ አይነት መንፈሳዊ ጀግኖች እንደነበሯትና እንዳሏትም ተወቅ ትረዳም። ጠራው ትልቅ ዘመን ነው። ስለዚህ ለምን ተጠሩ አይደለም የኛ ልቅሶ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽድቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል
ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። እንደነዚህ አባቶች ግን እንደ ሰው የላመ የጣመ ሳይመገቡ እንደ ሰው እናጊጥ ሳይሉ ራሳቸውን ለእግዚአብሔር ብቻ ሰጥተው ስለዚህ መከራ ስለበዛበት ዓለም ፈተና ስለተደራረበባት ሀገራችን ኢትዮጵያ የሚጸልዩ አንጋፋ አባቶቻችንን በዘመናችን አጥተናል። ታዲያ መቼ ነው የምንባንነው? መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ወዴትስ ነው የምናመራው? ራሳችንን እንጠይቀው። እነሱ መልካም ተጋድሏቸውን ተጋድለው አልፈዋል። በልማዳችን ሰዎች ናቸውና በማወቅም ባለማወቅም እባክህ እግዚአብሔር ሆይ መንግስትህን አውርስ ብለን ልንጸልይ እንችላለን። እየጸለይንም ነው። እግዚአብሔር ግን እንደመረጣቸው የምናምነው ሞትን ሲፈሩ አላየናቸውም። ይልቁንም ለመሄድ ሲናፍቁ፣ ይልቁንም እኛ ቀሪዎች በሃይማኖት እንድንጎለብት በምግባር እንድንታነጽ የጊዜያዊ ዓለም እንዳያታልለን አወዳደቃችን እንዳይከፋ የእግዚአብሔር ሆነን እስከ መጨረሻው እንድንጸና እያስተማሩን እየመከሩን በሚያልፈው ዓለም የማያልፈውን እንድንወርስ ነው እያስተማሩን የሄዱት። አራት አይናው መምህር ይባቤ በሚቀጥለው እሁድ ሊያርፉ ወደኋላ ባለው ሰኞ ቀጥታ መጥተው ነበር እኔ ዘንድ። ቶሎ ነበር የሚመጡ አሁን ጊዜ እና እኔ ደነገጥኩኝ። ቶሎ ሁኔታቸውን ሳያቸው ፈራው። እውነት ለመናገር ምን ነው የኔታ ቶሎ መጡ? የምታዘዝዎት አለኝ ልምጣ ወደ እርስዎት ስላቸው አይ አሁን አይደለም የምትመጣ